አቤል ርብቃን አሁን ላይ በጣም ወደዳት፣ አፈቀራት። በመጀመሪያ ጠልቷታል እያላችሁ ቪዲዮ ሰርተን ነበር። እነሱም ቪዲዮ አስተላልፈው ነበር። አቤል ርብቃን ልጅ አንወልድም ያላት የሆነ ነገር ስለሚያስተካክል ብቻና ብቻ ነበር። ሰው ግን ሁለተኛ ርብቃን ሊጠላት ተነሳ። አቤል እንደ ድሮ ጥላቻ አመጣባት እያለ ያንን ነገር ማድረግ ይዘው ነበረ። ላኪን ግን አሁን ላይ ርብቃን አቤል እንደዛ ልጅ አንወልድም አሁን ያላት ለምን እንደሆነ ላስረዳችሁ። ልጅ አንወልድም አሁን ያለባት ምክንያት አቤል ለዝቅ ነው። አቤል እንደዛ ያለው ለምንድን ነው? አቤል የቤቱ ወረቀት እያስተካከለ ስለነበረ ሀሳቡ ያን የቤት ወረቀት በእጁ ሳያደርግ ልጅ እርግዝና እንዲፈጠር አልፈለገም ነበር። አሁን ግን ወረቀቱን በእጁ ስላደረገ ፍቅር ልጅም እንዲወልዱና ከልጆቻቸው ጋር አብረው መኖር እንደሚችሉ ነገራት። ርብቃ በጣም ደስተኛ ሆና ውስጧን ስሜቷን መቆጣጠር አቅታ ሻማ ለኩሳ ፏ ብላ ልብሷን ለባብሳ አቤልን ጠበቀችው። አቤል ከውጭ ወረቀቱን ይዞ ሲገባ ሲያት በድንጋጤ ልቡ ሽርትት ብሎ ነበር። ልጅቷ ሪች ፏ አድርጋ ሜካፕ ቀብታታለች። በጣም አምሮባት ያቺ ርብቃ አልመሰለችውም። ቁንጅና ጨምራለች። በመልክ ላይ መልክ ጨምራ ሲያያት በጣም ልቡ ደነገጠ። ደረጀ በጣም ደነገጠ። የዚህን ያክል ትጠያታለሽ እንዴት የምጠላት በናታን ጉዳይ ነው። ናታንን እስታተፋታዩ ድረስና ከናታን እስታራቅች ድረስ መቼም ልወዳት አልችልም ብላ ግጥም ብላ ተናገረች። ደረጀ በጣም ከፋው። እንዴት አይነት ጉር ነው የገባው? ይቺ ልጅ ምን እያለች ነው እያለ በጣም ያስብ ያዘ። ደረጀ እንግዲህ ያሳሰበው ነገር ቢኖር ምንድን ነው ካላችሁ ይሄ ነው። ዳጣን በሆነ ነገር እንደምትጎዳት እርግጠኛ ሆነ። ዳጣ ግን አሁንም ድረስ ትወዳታለች። ኤቢ አባዬ ተቆጥቷል፣ ይመታሻልና ከዚህ ቤት ውጪ ጥፊ አምልጭ እያለኝ ትመክርሃለች። ሜካፕም ሳትቀባ ምን አገባሽ በእናትና በአባት መሀል በቤተሰብ መሀል ምንም ስለማያገባሽ አባዬ በጣም ደስ አላድርገኝ ምንም እሱም ሲመለከታት በጣም ደስ አለው። እዩኤልና አንዲት የሆነች ከውጭ መጣች ጓደኛ አግኝቶ ከእሷ ጋር እየተዝናኑ መንገድ ላይ እየሄዱ እያለ እሬት አገኘችው። እዩኤል አለችው። እሱም ትወዳታለች ብሎ እንደማያውቃት ሰው ብቻ በጣም አድርጋ ከዛ ልጅቷን ስታያት ቆንጆ ነገር ነው ዳጣ ይሄን አለቻት። የምትወዳት የምታፈቅራት ልጅቱ አመሰግናለሁ አለቻት። ከዛ የታውቃል ነው አለችው። የዩኤል የድሮ ፍቅረኛ አለቻት። ናታን እኮ ሪችም ለማናደር እንግዲህ በኋላ እንኳን ይሄንን አድርጋና ገና ሰው ስለምትጠራ ደስ ይላል አለቻት። እሺ ብላ መንገዳቸውን ቀጠሉ። ውሃ ደግሞ መርጃ ለማናደር በረሮም አደረጋ እቅፍም አደረጋ። ከዛም ሪች ወደ ቤት እየሮጠች ኤቢ ግን እነሱ እንደሚያዝኑላት እሷ ግን ለነሱ ምንም አይነት ክብር የላትም። አዘነጣም አለሙን እየቀጨ ኤቢ በጣም ጠፋያላችሁ። ወይዘሮ ማርታ በጣም ተናዳባታል። ወይዘሮ ማምቴና ለአቶ ግርማ እንዴት ትመክራለች። አቶ ግርማና ማምቴ ወደ ድሮ ፍቅራቸው ተመልሰው ፍቅራቸው ኤቢ አውቃለች እየኖሩ ነው። ለዳጣ በጣም ደስ ያደረገው አውቃለች። ግን አቶ ግርማ ደግሞ ሮጣ ማምቴ ወይም አልማዝ የተባለችው ሴት ጥሩ ሰው ፍቅራቸው ስለተመለሰ ሁልጊዜ የሚደረግበት ያጥሩ ሰው ያስባል ማለት ነው። ዳጣን ሁልጊዜ ልታውቃት ትፈልጋለች። ኤቢ ግን አልተሳካላትም። ምንም ጊዜ አቤል ይከፋዋል። ይሄ ነገር ደግሞ ነገም ከነገ ወዲያ የፈለግሽው ነገር ምንም እንደማይሳካልሽ እርግጠኛ ነኝ ብላ ነገረቻት። ዳጣ በጣም ደስተኛ ትሆን እኔን የፈጠረኝ ማለት ነው አምላኬ የፈጠረኝ አምላክ ትላለችና ልጅ ፈጠረኝ መንገድ ሲጓዙ እንዲህ ካላት ይሄል በያንቺ ልጅ እኔም ስራዬን እና በዳጣ ይቅልሽ ይላታል። ፈጣሪ ደግሞ አላህ ትንሽ አብሬ ሴት ሆነ መሰለሽ ለምን ይሄድ እንደዚህ ነው አለች። ፈጠረችና እንደዛ ስትለው በይ ሂጂ አላትና
በጣም የሚገርመው ነገር ግን የኤቢ ወክ ሲያደርግ ነገር ነው። ኤቢ መጨረሻዋ ሪች ስለነገረችው እዚህ ድረስ በሻይ ቤት ድረስ ለወንድ ብላ አንድ ሴት ልጅ ለማጥቃት ከሞከረች ከዚህ በኋላ በዛ አካባቢ ምንም ሲንቀዋለ እንደማትተው ተገናኝ እርግጠኛ ነኝ ኢዩኤል ማለት ብሎ ነው። አንገቱ ኤቢ እንግዲህ አሁን ቅጣቷን እንደምትወስድ አቶ ግርማ እርግጠኛ ነኝ ማለት አንገቱ ነው። ሲጥ አድርጎ ኤቢ ሲይዘው ደረጀ በጣም ኢዩኤልም ተቆጥቶባታል። ደረጀ ይሄን ነገር እየሰማ ሊተዋት አደረገው አይችልም። አቶ ኤቢ ግርማ ከዚህ በኋላ እንደምትዋረድና የሚል ጥያቄ ጠየቀው። የምን እህል ልጅ አለው። ልጄን የት እንዳደረግህ አሁን ወደዛ ናታን ዞሮ አያት ናታን ደግሞ ይብስ አቶ ግርማ እሷ ደግሞ ኢዩኤልም ያንተ ልጅ እኔ አላቅም ልጅህን ሂድና እንደምትጨርሰው እርግጠኛ ነኝ ማለት ነው። አቶ ግርማ እንዲህ አለ ከሴት ጋር ነበር ወደ ሄደ ልጅ ጋር መጠበቅና ራሷን ከሷ ስር ማራቅ እንዳለባት ማለት ነው። እንዴልና የልጅቷን ካላደረገች በጣም የልጅቷን ፎቶ ሲያሳየው ውስጥ ብቻ አይደለችም ነግሮኛል አለና ማለት ነው። አቶ ግርማ ይህን ነገር ያልኳችሁ ከዛ ወይዘሮ ማርታ ለምን ትላለች ነው አልፋታላችሁ እያለ አያስችላትም እኮ ምንም ነገር በሰዓቱ እየለፈለፈ እያለ አቶ ግርማ ዘወራለና ኢዩኤል አለው ማድረግ አለው እሱ አይደለም ልታግዘኝ ትችላለህ ልጅን ፈልጌ ለመጣል እፈልጋለሁና አግዘኛል ያን ነገር ደግሞ የሚያቅታቸው ብር ከከፈልከኝ አግዝሃለሁ ልጅህንም ያ ነገር ብሎ የሚያቅታቸው ይለዋል ስለሚያዝኑልንና የፈለግከውን እከፍልሃለሁ ብቻ ልጅን እናቶቻችን አንዳንድ ጊዜ ለምን ዝም አሉ ብለው በለን ወይስ ለምን ተለያዩ የምንልበት አቶ ግርማ ወደ ቤቱ ሄደ። ያን ጊዜ ተውን ግን ወደ ቤቱ ለወይዘሮ አልማዝ ነገራት። ንቀውን ሳይሆን የተውን ለምን ይመስላችኋል? እኛን የተውን ስለሚወዱን ብሎ እንዳይመቱን እየፈሩ እሷም ለመምታት ስለሚሳሱ ከዛም እኛ ግን ቢመቱ እናንተ ግን ስለሚከፋት ሰይጣን ይከፋቸዋል ስለሚፈልጉት ማሚቴም ኤቢ ግን ያበዛችው ነገር ምንድነው ካላችሁ የት ናት ብላ ኤቢ አንተም መልሰዩ ይሄን ይሄ ምንድነው ለምን ፈልጋችሁ ራስ ወዳድነቷ እሷም ናታንን የራሷ ካላደረገች ለምንድነው እሱ ሌላ ሰው የምትረብ ተገረመና ለምን ምን ነው ናታን የደበረሽ ትመስሊያለሽ ምን ችግር አለው አላት። አይ ገርሞኝ እኮ ነው ሁለታችሁ ማጣራታችሁ ምን ያደርጉላችኋል? እነዛ ሁለታቸው በሰይጣን የተቆረጡ ናቸው። ምን እንደሚያደርጉላችሁ እኮ ግራ አጋባችሁኝ አለች ሪች። ግርማም እንዲህ አላት፣ ነገን አንቺ አብሮ የጠጣና የበላ ሰው መቸስ ሲጠፋ አይጠየቅም ብለሽ ነው? መቸስ የአቤል ወንድም እኮ ነው። አቤል ጋር ቢጣላ እኛ እንደምንም ብለን ማስታረቅ አለብን እና ለዛ ነው የምንፈልገው አላት። ወይ መልሳችሁ ከኢዮሌ ጋር ልታታርቁ ነው? እንዳታስታርቋችሁ፣ በዛው ይቅርበት። ይሄ ሰይጣን የሆነ ልጅ አሁንም ታርቆ ቢመጣ ሊጎዳቸው እንጂ ስለማይጠቅማቸው አታስታርቁ ብላ ሪች ትናገራለች። ማሚቴ ደግሞ በወንድማማች መሀል አይገባም፣ ዝም በይ ሪች፣ ማን ታውቂውን አትለፍፊ ብላ እሷም ታስረዳታለች። እሷም እንደዛ ስትላት አይ ማሚቴ ትክክል ነሽ፣ ግን አሁን እኛ ተታረቁን ብንል እነሱ ሊታረቁ ስለሚችሉ እኛ ዳር ቀሪ ነን፣ በቃ ዝም ብል ይሻለኛል አለች ሪች። እሷም ማሚቴም አዎ ዝም ብትይ ይሻልሻል፣ አለበለዚያ ግን በወንድማማች መሀል መግባት የለብንም ብላ ታሳምናታለች። ይህንንም እንዳመነች ሪች ወደ ውስጥ ገባለች። ወደ ውስጥ ገብታ ርብቃን ምን አዲስ አለ ስትላት ምንም አዲስ የለም፣ አቤል ሰደበኝ፣ አቤል ደንቆሮ ብሎ ሰደበኝ። ግን ሪች ምን ላድርግ እየወደድኩት ምንም መናገር አልቻልኩም፣ ምንም ልናገረውም ስላልቻልኩኝ ግን ከፍቶኛል እያለች ርብቃም ለእሷ ተዋራት ያዘች። ርብቃ እንደዛ ስትላት ግን ምንም የተሰማት ስሜት ከብዷታል። ታዩ ምናሻል ስሜታዊ ሆኖ ይሆናል የሰደበሽ እያለች እሷም አረጋጋቻት። እርጋታዋን ይዛ እሷም ርብቃም በቃ ችግር የለውም እተወዋለሁ አለቻት። አቤል አንድ ጊዜ ሰው አንድ ጊዜ አውሬ እያደረገ አስቸግሯታል ርብቃን። ለምን እንደው ግን እዚህ ጋር ግራ ያጋባል። አንዳንድ ጊዜ ሰው አንዳንድ ጊዜ ደግሞ
አውሬ ያደርገዋል። ለምንድን ነው እያለች ርብቃ ብቻዋን ታስባለች። ይህንንም ማሰብ ትታ ግን ምን ማድረግ እንዳለባት ግን አላወቀችም። አሁን ርብቃ ያለባት አቤል ምንም ቢላት ምንም ባይላት ዝም ብላችሁ ላሳልፋ ትዳሯን ማየት ነው ያለባት። እሪች እንኳ እንፈትሸው ወይት እንደሚውልና ምን አይነት ስራ እንደሚሰራ እንወቅ ብትላት ርብቃ አይሆን እንደዛማ መሆን የለበትም። ርብቃ አቤልን መከታተል ወይም መሰለል መሸከም አልፈልግም። እንደፈለገ ይሁን፣ አንድ ቀን ሲበቃው መጥቶ ይቅርታ ይጠይቀኛል ብላ እሪችን ታሳምናታለች። እሪችም እንደዛ ካልሽ እሺ በቃ ችግር የለውም ብላ እሷም ታስረዳታለች። ይህን ነገር ተስማምተውበት ሁለታቸውም ህይወታቸው ዝም ብሎ እንዲቀጥል አደረጉ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ይመቻችሁ።